ውድ የአዲስ ሕይወት ተመልካቾች ሳምንታዊ ዝግጅታችን ተጀምሯል። በዛሬው ዝግጅታችን ዲቦራ ፋውንዴሽን በተግባር ያሰለጠናቸውን ተማሪዎች ያስመረቀበትን መርሃ ግብር የተመለከተ ይሆናል። በምርቃቱም የተለያዩ የመንግስት አመራሮች፣ የሚዲያ ባለቤቶች እንዲሁም የክብር እንግዶች ተገኝተዋል። እኛም በቦታው ተገኝተን ቆይታን አድርገናል። አብራችሁን ቆዩ። ከሁሉ አስቀድሜ ፈጣሪ እድሉ ሰጥቶን የቤት ውስጥ የተቀመጡ ምንም አይሆኑም የተባሉ ማህበረሰቡ ያገለላቸው ዛሬ ለዚህ ደርሰው እንድናይ እድሉን ለሰጠን እግዚአብሔር ምስጋና ማቅረብ ፈልጋለሁ። ውድ አጋሮቻችን ይሄ ስራ ካለ እናንተ አጋርነት በግል የሚፈጸም ስላልሆነ ሁላችሁ ከጎናችን የቆማችሁ የምትችሉትን ያደረጋችሁልን ለዚህ ስኬት ያበቃችሁን ምስጋና ላቀርብላችሁ ፈልጋለሁ። የዲቦራ ፋውንዴሽን ተልእኮ የተመሰረተውም ዲቦራ ፋውንዴሽን ሌሎች ዳውን ሲንድሮምና ሌሎች የአእምሮ እድገት ውስንነት ያለባቸው ልጆች እኩል እድል በትምህርትም ሆነ በጤናም ሆነ በምንም አይነት ነገር እኩል እድል እንደማንኛውም ልጅ እንዲደርሳቸው ነው። የዛሬው ደግሞ ታሪካዊ ስኬት የመጀመሪያ የቮኬሽናል እና የሁለተኛ ደግሞ የኬጂ ትምህርት የፕሮግራም ተመራቂዎች ናቸው። ከዚህ በላይ የሚያስደስተው ሁሉም ተመራቂዎቻችን የስራ እድል ማግኘታቸው ነው። ዛሬ የምናከብረው የተማሪዎቻችን የመጀመሪያ የትምህርት እርከን በስኬት አጠናቀው ወደ ቀጣዩ የእውቀት ምዕራፍ የሚሸጋገሩበትን ትልቅ ድል ነው። የተከበራችሁ ወላጆች ለልጆቻችሁ ትምህርትና ስኬት ስትሉ ላደረጋችሁት ያልተቆጠበ ድጋፍና መስዋዕትነት ትልቅ ምስጋናዬን አቀርባለሁ። በቀጣዩ የትምህርት ጉዟቸውን ከጎናቸው ሆናችሁ እንድታበረታቷቸው አደራ እላለሁ። ውድ መምህራን እነዚህን ትናንሽ ህፃናት በፍቅር በትዕግስትና በእንክብካቤ ኮትኩታችሁ ያበቃችሁ እናንተ የዚህ ስኬት ዋና ባለቤቶች ናችሁ። ላሳያችሁት ሙያዊ ብቃትና ለሰጣችሁት እናታዊ ፍቅር ከልብ አመሰግናለሁ። ከእናንተ ጋር የማሳልፋት እያንዳንዷ ደቂቃ ለኔ ልዩ ትርጉም አላት። ምንም አይነት ቅድመ ሁኔታ ሳይገድባችሁ ሰውን በማንነቱ ብቻ መውደድ አሳይታችሁኛል። እናም ከእናንተ እኔ ብዙ ተምሬያለሁ። በእያንዳንዱ ደቂቃ የነበራችሁ ሊያውጥና እየሆናችሁ የመጣችሁትን ማንነት አደንቃለሁ። እንዲሁ ድምቀት እንደሆናችሁ ትልቅ ደረጃ ደርሳችሁ እንደማያችሁ ባለሙሉ ተስፋ ነኝ። ያላችሁን አቅም ለዓለም ለማሳየት ቀጥሉበት። በድጋሚ እንኳን ደስ አላችሁ። በዝግጅቱም የተወሰኑ የተመራቂ ወላጆችን አናግረናል። እንደሚከተለው ይቀርባል። ተሰማይ በጣም ተሰማይ መመስገን ማሚ ብቻ የመወደ የመገበራት እሱ ብቻ ማለት እኔ ብቻ ነው። አበዶላ ማገመዳ ያሱ ነው የመወደው የመገበራት ጭምር። እኔ ፀሐይ ወንድሙ እባላለሁኝ። ለኪዚያ እናቷ ነኝ። ኪዚያ ታሪኳን ታውቃለህ። 12 ጨርሳ በዚህ አጋጣሚ የዲቦራ አባት እግዚአብሔር ይባርካቸው። ጽዮን ሰለሞን አሁን ምሰራው እንትን ነው። ወደ አዳይ አበባ ነው ምሰራው። የጀመርኩት ፈሌ ነው። ከፈሌ ደግሞ እንትን የጀመርኩት ከዋሊያ ነው የጀመርኩት ከአንደኛ ክፍል እና የሆነ አስተማሪ አለ እኛን የሚረዳ ማለት ነው ልዩ ፍላጎት። እሱም አስተማሪያችን ወሰሰገድ ይባላል።
ወሰን ሰገድን እውነትም ልታመሰግነው ዋልያ ትምህርት ቤት ወሰን ሰገድ ሊመሰገን የሚገባው አቶ አዳነ ፈይሳ ሊመሰገን ከዲቦራ በፊት እነዚህን ሰብስብ በኋላም ዲቦራ በመወለዷ እኔ ክቡር አቶ አባዱላን እጅግ አድርጌ የብዙዎች አባት ይባረኩ። ምክንያት አለው እግዚአብሔር ዲቦራ እንድትወለድ ያደረገ ከመልካም ቤተሰብ ተወልዳ እዚህ ደርሰዋል። አመሰግናለሁ። ስሜ ወይዘሮ ሰላማዊት አስፋው እባላለሁ። የሁለት ልጆች እናት ነኝ እና የናውድ ሰሙ ንጉስ በዲቦራ ፋውንዴሽን እገኛለሁ። ልጄ የገባውን 3 አመቱ ነው። በ2010 ነበር የተወለደው እና በ2010 እዚህ ገባ። ከኬጂ ይማራልን ብዬ ተስፋ ቆርጬ ነበረ። ወደ ዲቦራ ስመጣ በትህትናና በደግነት ተቀበሉኝ። ሲቀበሉኝ ያው ልጄንም ማስገብተው እኔንም ስራ ሲይዘው እዚህ ደረጃ ለማስመረቅ በቅቻለሁ። እግዚአብሔር ይመስገን። በመጀመሪያ አይናገርም ነበረ እና አይበላም። ሲገባ መሄድም አይችልም ነበረ። ያው እዚህ ሲገባ የመጀመሪያ አመት ላይ ለውጥ አየው። በሁለተኛው ደግሞ ከለር መቀባት ጀመረ። በግማሽ ሴሚስተር ላይ ደግሞ አፉም የሚናገረው መብላትም መጠጣትም ሁሉን ነገር ብቻ በሁለተኛው አመት ላይ ተስተካክሏል። በሶስተኛው ደግሞ ይበልጥ በጣም ለውጥ ስሙንም ከናባቱ ሁሉ ይናገራል። ቀጣይ አመት ግሬድ ነው የሚገቡት። ግሬድ ደግሞ ሲገቡ ያ በግሬድ መሰረት የተዘጋጀላቸው መጽሐፍ አለ። ያንን መጽሐፍ ተዘጋጅቶላቸዋል። በዛ ይካሄዳል። ሁሉም እንደ ክፍሉ ደረጃ ማለት ነው። ማመስገን ለመጀመሪያ ጊዜ እግዚአብሔርን፣ ከእግዚአብሔር በታች ደግሞ አባዱላ ገመዳ፣ በሁለተኛ ደግሞ ዲቦራ የሁሉ ሰብሳቢ ስለሆነች እግዚአብሔር እድሜና ጤና ይስጣት። የሁሉንም ሰብሳቢ አድርጋናለች። በሶስተኛው ሱሪቲ እና ቤኪ የዲቦ እናት በጣም እውነት ሳያት ሁሉ እኔ እንደ እናት ነው እንትንምላት። እኔ እናት ስለሌለኝ እሷን ሳያት ሁሉ ፍቅሯ ብቻ ይበቃኛል። እድሜና ጤና ይስጣቸው ብቻ ለሁሉም ለልጅ ልጆቹ። ቀጣይ አመት ደግሞ የደስታ የሰላም እንዲሆንልን እኔም ደግሞ በስራዬ ላይ ተክቼ ታግዬ ጥሩ አላማ ስላለኝ አላማዬን ግብ ለማድረስ ዝግጁ ነኝ። ናት አባላላ ለስራ ያደረሰኝ አምላክ በጤና ያድርልኝ። አመሰግናለሁ። ምስጋናዬን ለወላጆች፣ ለመምህራን፣ ለሰራተኞች፣ ለደጋፊዎች፣ ለአጋሮች፣ ለቦርድ አባላት አቀርባለሁ። በጣም ትልቁን ምስጋናዬን ደግሞ ለክቡር አቶ አባዱላ አቀርባለሁ። ይሄንን ይሄ የአባቢ ህልም ነበረ። ህልሙ ግን እውን ሆኖ 6 አመት አልፎ ቮኬሽናል ተማሪዎች ተመርቀው ኬጂ ሁለተኛ ምርቃት ነው፣ የቮኬሽናል ግን የመጀመሪያ ምርቃት ነው እና ያ ሁሉ ያቀደው ያለመው ኢቭን ከግቢው መሰራት ጀምሮ በቃ ሁሉንም ያቀደው እውን ሆኖ አሁን እዚህ ደስታ ቀን ላይ በመገኘት እንኳን ደስ አለ። ለተመራቂዎቻችን መልእክት ደግሞ ዛሬ የምትቀበሉት ሰርተፍኬት የስራና የስራ መተማመን ጉዞ መጀመሪያ ነው። እናንተ ለሌሎች ተስፋ የምትሆኑበት ከዚህ ያልተመረቁ ገና ያልተማሩ በጣም ብዙ ተማሪዎች አሉ። ዛሬ እናንተን ሲያዩዋችሁ እኔም ይሄንን መሆን እችላለሁ፣ እኔም ይሄን ማድረግ እችላለሁ እና ምንም ነገር ደግሞ አይቻልም የሚባለውን ማይንድሴት የማጥፋት ፕሮግራም ስለሆነ እናንተንም በጣም እናመሰግናችኋለን። የወደፊት ራዕያችን ተማሪዎችን ተጨማሪ ተማሪዎችን ማድረስ፣ የስራ እድሎችን ማስፋፋት፣ የአካታች ትምህርትን ማጠናከር በመላው ኢትዮጵያም በአፍሪካም ከዛም በኢትዮጵያ ደግሞ ሁሉም ሰው እኩል እድል እንዲያገኝ ሰው የተባለ የትምህርትም የጤናም የመመረቅም የደስታም ቤተሰቦቻችን ራሱ እዚህ ቮኬሽናል ተማሪዎች ተመረቁ። የኔ አንድ ቤተሰብ መጣ አናግራኝ ነበረ። እንኳን ልጄ ተመረቃ ጋውን አድርጋ ማያት ሳይሆን
በቃ ምንም ነገር ስራ መያዙ ተውት አለች። ተመርቃ ግን ልጄን እንደዚህ አያለው ብዬ አላስብም ብላ በጣም ኢሞሽናል ሆና ተናግራችና ይሄ ጅማሪው ነው። ገና ብዙ ሺህ ልጆችን ነው የምናስመርቀው። እንኳን ደስ አላችሁ። እናመሰግናለን። ወደ ስራ የምናበቃቸው ከ18 ዓመት በላይ የሆኑ ትምህርት ቤት ውስጥ ልናስቀምጣቸው አይገባም። ወደ ውጭ ወጥተው ስራ መስራት አለባቸው። ቤት ውስጥም ተመልሰው መቀመጥ የለባቸው። ለዚህ ደግሞ ትልቁን አስተዋጽኦ ማድረግ የሚገባው ቤተሰብ ነው። ባለፉት አጭር ዓመት በሰራናቸው ስራዎች ያየናቸው ጉድለቶች የልጆቹ አይደሉም። ከሞላ ጎደል ቤተሰብ የሚያጠፋቸው ጥፋቶች ናቸው። አያያዝ፣ ትኩረት መስጠት፣ መደገፍ፣ ወደ ቤት እንዳይመለሱ የማድረግ ስራ መሰራት ይኖርበታል። ሌላ ጋር የምናያቸው ሊስተካከሉ የሚገባቸው ነገሮች አሉ። በዚህ አጋጣሚ ማህበራዊ ኃላፊነታቸውን ለመወጣት ቅድሚያ ኃላፊነት ወስደው ወደ ስራ ለገቡልን ልጆቻችንን ለተቀበለን ለኢትዮጵያ አየር መንገድ፣ ለኢትዮ ቴሌኮም፣ ለሰብአዊ መብት፣ ለኢሚግሬሽን እና ዜግነት ጉዳዮች እንደዚሁም ሌሎች እዚህ ላይ አስተዋጽኦ ያደረጉትን በሙሉ ላመሰግን እፈልጋለሁ። ሁላችንም ማህበራዊ ኃላፊነታችንን ተወጥተን አንድም ሁለትም አምስትም ቀጥረን ብናሰራ የበለጠ ተጠቃሚዎች እንጂ ተጎጂዎች ስለማንሆን አብረን እንስራ የሚል መልእክት ማስተላለፍ እፈልጋለሁ። ይሄ ስራ ቀላል ስራ አይደለም። ቀላል የማይሆነው ከሁሉ በላይ እዚህ ለሚያስተምሩ ለሚረዱ መምህራኖችና ናኒዎች ነው። እነዚህን ህፃናት መንከባከብ ቀላል ስራ አይደለም። እንደ ስራ ተቀጣሪዎች ሳይሆኑ እንደ ባለቤቶች እንደ ልጆቻቸው አይተው አብሮ እየታገሉ የሚውሉ ናቸው። ስለዚህ ሁሉንም መምህራኖች እጅግ አድርጌ አመሰግናቸዋለሁ። የነሱ ጥረት ባይኖር ኖሮ አንድም አይሳካም። የነሱ ጥረት ሁሉንም ያሳካል። ስለዚህ ምርጥ ልጆቻችን ናቸው፣ ምርጥ እናቶች ናቸው፣ ምርጥ እህቶች ናቸው። ለነሱ ትልቅ ክብርና ምስጋና ይገባቸዋል። ሁሉም ሐውልት አለው እዚህ። ሁሉም ግለሰቦችም አሏቸው። እየሄዳችሁ እያንዳንዱ ህንፃ ላይ ዞራችሁ ብታዩ አስተዋጽኦ ያደረጉ ሰዎች ስማቸው እዛ ላይ አለ። ስለዚህ ካለፍን በኋላ ድንጋይ ተደርድሮ ሐውልት ቢባል ዋጋ የለውም። ሐውልታችንን ህይወት ባለውና ህይወትን በሚያስቀጥል ነገር ላይ ብናደርግ የበለጠ ተመራጭ ያለውና ዲቦራ ፋውንዴሽን ከዚህ አኳያ ይህን ስራ ይሰራል። የጋራ ሐውልት እናቆማለን፣ ትውልድን እንገነባለን፣ ትውልድን እንሰራለን። ለኢትዮጵያ ጥሩ በር እንከፍታለን፣ ለአፍሪካም ተምሳሌት እንሆናለን። ሁላችሁም አስተዋጽኦ ያደረጋችሁ ከኛ ጋር የቆማችሁ ከዲቦራ ጋር የቆማችሁ እንደዚሁም አቦሌንኬ አቦቲን ገዳ አረሲንቄ ሀራ አያነ ከነረት ልማችሁ ቀምነ የተኒ ዋን አስቁፍተኒ ኡልፋዳ ገለቶማ አመስ ዋቀዮስ ናልፌስ ወታለው አገብራለሁ ያገብሩ ፈጣው ፍትቶ ነው ያገብሩ ፈጣው እኔ ነኝ ብቻ አለራ አዲስ ትግሬ ታጂ ትግሬ አይ
ልጆች የሚመረቁበት ከክፍል ወደ ክፍል የሚያልፉበት ከሁሉ በላይ ግን እድሜያቸው ከ18 ዓመት በላይ የሆነ በቮኬሽናል ውስጥ የነበሩት ተመርቀው ስራ ከተመረቁ በኋላ ስራ የሚይዙ ሳይሆን ኦልሬዲ ስራ ሲዘን ከዛ በኋላ ዛሬ ደግሞ በምርቃት ያጠናቀቅንበት ነው። ብዙዎቹ የሶሻል ሪስፖንሲቢሊቲ ማህበራዊ ኃላፊነት እንዲወጡ የሚደረግበት እነዚህ ህጻናት ደግሞ ተረጂዎች ብቻ ሳይሆኑ ሰራተኞች መሆናቸውን የምናሳይበት ቀን ስለሆነ በጣም ደስተኞች ነን። በጣም ጥሩ ቀን ነው። እኔ ሁል ቀን ከነሱ ጋር ነው የምውለው። በቀን ካልመጣው ከዋልኩ በጣም እቸገራለሁና ሲደሰቱ ማያቸዋለሁ፣ ሲጫወቱም የሆነ ችግር ሲገጥማቸው ማያለው ሳላቸው አሉልኝ ስራውንም አለው እነሱንም አለውና እነዚህ ልጆች ደግሞ አታችመንት ይፈልጋሉ። በጣም ትልቅ ቁርኝት አላቸው። ዛሬ ደግሞ እዛ ላይ ደርሰው ስጦታ ወደ መስጠት ሲደርሱ በጣም አንጀት የሚበላ ነው እና እሱ ነው ከሁሉ በላይ ደግሞ አድገው ስራ ሰርተው የተሻለ ቦታ ደርሰው ማየት ትልቅ ነገር ስለሆነ ምኞቴ እሱ ነው። ወደፊትም እሱ ነው። አመሰግናለሁ። እሺ፣ ስሜ ምሳውን ሽመቱ እባላለሁ። በዲቦራ አካዳሚ ስኩል ዳይሬክተር ነኝ። ዛሬ በጣም ልዩ ቀን ነው ለኛ። ብዙ ኢንቨስት የተደረገባቸው ብዙ የሙያ ስልጠናዎችን ሲሰለጥኑ የቆዩ እንዲሁም ደግሞ የቅድመ መደበኛ ተማሪዎች ኬጂ 3 ያጠናቀቁ ተማሪዎች የተመረቁበት ቀን ነው። እንግዲህ የዲቦራ አካዳሚ እና የዲቦራ ፋውንዴሽን አካል ሆኖ ተማሪዎችን እና ከዳውን ሲንድሮም ጋር የተወለዱትን ህጻናት በትምህርት በጤናና በፖሊሲ አድቮኬሲ እያገዘ ይገኛል እና የዛሬ ቀን የሱ አንዱ ሚሽን ነው ወይ ደግሞ ተልእኮ ነው ማለት ነው። አንዱን ተልእኮ ያሳከነበት ቀን ነው ብዬ ነው የማስበው እና እኛ ልጆች ከ3 አመት ስልጠና ወይ ደግሞ የትምህርት ስልጠና በኋላ ነው ዛሬ የተመረቁት። ልዩ የሚያደርገው ደግሞ ከዚህ የሰለጠኑ ከዚህ የተመረቁ ተማሪዎች ዛሬ ሰርቲፊኬት ብቻ የተሰጣቸው ሳይሆን ስራም ይዘው በስራ ላይ ያሉ የኢንተርንሺፕ ጊዜያቸውን ጨረሱ፣ የልምምድ ስራቸውን ጨረሱ፣ ስራ የጀመሩ ናቸው፣ ወደ ስራ የገቡ ናቸው። ስለዚህ ልዩ የሚያደርገው እሱ ነው። እኔ በጣም ደስ ብሎኛል። ትልቅ መልእክት ያስተላለፉን እነኚህ ልጆች ማንም ሰው እድል ካገኘ የመማር እድል ካገኘ የመስራት እድል ካገኘ መስራት እንደምችል አካል ጉዳተኝነት ማንኛውም ሰው መገደብ እንደማይችል ትልቅ አስተምህሮ ነው። ትልቅ አስተምረውናል። ይሄ እውን እንዲሆን የብዙ ሰዎች አስተዋጽኦ አለበት። ከመጀመሪያ የዲቦራ ፋውንዴሽን ውጥንና ጅምሩ ራሱ ይሄንን ትልቅ ኢምፓክት እንዲፈጥር አድርጓል። ሶ ዲቦራ ፋውንዴሽን የመሰረቱት ያሰቡት የተከበሩ አባታችን እኛ አባቢን ጋሽን ነው የምንለው አባ ዱላ ገመዳና ቤተሰቦቻቸውን በጣም ነው የማመሰግነው። ከዚህ በተጨማሪ የዲቦራ ስታፍን ከታች እስከ ላይኛው እርከን ያለው እስከ ስራ አስፈጻሚ ቦርድ ያለውን በጣም ነው የማመሰግነው። በተጨማሪ ደግሞ ሌሎች ይሄ ትምህርታዊ እገዛ ይሁን እንደሆነ ያደረጉት ዶነሮች አሉ፣ በጎ አድራጎቶች አሉ፣ መንግስት ስራ ኃላፊዎች አሉ፣ የሀገር ውስጥም ከሀገር ውጪም ማለት ኤምባሲዎችም ማለቴ ነው አስተዋጽኦ ያደረጉ ብዙ ተቋማት አሉ። እነሱም በጣም ነው ማመስገን የምፈልገው። ሁሉንም ዘርዝሬ መጨረስ አልችልም፣ ነገር ግን ምስጋና ይገባቸዋል። አሁንም እገዛቸው እርዳታቸው ከኛ አይለይ ይላለሁ። አመሰግናለሁ። ከሁሉ በላይ ደግሞ በጣም ሰፊ ቁጥር ያላቸው ህጻናት ለምነን ወደ ውጭ ልከን ህይወታቸው እንዲድን የቀዶ ሕክምና እንዲያገኙ እንደ ሀገር ለማድረግ ችለናል። ለዚህ የረዳን የኢትዮጵያ አየር መንገድ ሙሉ ትራንስፖርት፣ ሄርት አታክ ኢትዮጵያ ደግሞ እዛ የሚከፈለውን ክፍያ ከፍሎ የብዙዎቹን ህይወት ለማዳን ለመታደግ እድል ሰጥቶናል። ለዚህ ሁል ጊዜ የከበረ ምስጋናዬን ማቅረብ እፈልጋለሁ። በቅርቡ ደግሞ ኢትዮ ኢስታንቡል ከውጪ በለመናቸው እና ባገኘው ድጋፍ ብዙ ህጻናትን ህይወት አድኖልናል። ዛሬ አሁን ባለንበት ደግሞ ኮሪያ ሆስፒታል ከሄርት አታክ ኢትዮጵያ ጋር ሆኖ ብዙዎችን እያዳንን ነው ያለው። ዛሬ ደግሞ አሚን ሆስፒታል ተቀላቅሎናል። የነሱን ደግሞ ቆይተን እናያለን። ለሁሉም ምስጋናዬን ማቅረብ እፈልጋለሁ።
በጣም የተባበሩን የቻይና ኤምባሲ፣ የተለያዩ የቻይና ካምፓኒዎች እንደዚሁም ባንኮቻችን የዳሸን ባንክ ጨምሮ አዋሽ ባንክ፣ ኢትዮጵያ ንግድ ባንክ፣ ኮኦፕሬቲቭ ባንክ፣ አቢሲኒያ፣ ኦሮሚያ ሁሉም ያቅማቸውን ከኛ ጋር ቆመዋልና ትልቅ ምስጋና ማቅረብ እፈልጋለሁ። በጣም ብዙ ግለሰቦች የቻሉትን አድርገዋል፣ የቻሉትን ደግፈዋል። በሙያቸው የደገፉን አሉ፣ በአቅማቸው የደገፉን አሉ። ሁል ጊዜ ግን ሳላስታውስ የማላልፈው የኢቢኤስ ቴሌቪዥንን ነው። ኢቢኤስ ቴሌቪዥን የነሱ ቴሌቪዥን ሳይሆን የዲቦራ ቴሌቪዥን ብለን እንወስደዋለን። በአካል ሳናቃቸው የዳውን ሲንድሮም የተጠቁ ህጻናትን ካሉበት ከተቀበሩበት ከተደበቁበት ለማውጣት ሙሉ ጊዜያቸውን ከኛ ጋር ሰርተዋል። ባለቤቱን ከማረፋቸው በፊት በአይኔ ያየሁት ብዙ አመት ከሰሩልንና ከረዱን በኋላ አንድ ቀን ነው። እርዳታም አልፈለጉም፣ ምስጋናም አልፈለጉም። ትልቅ ስራ ነው የሰሩልን። ዛሬ ወይዘሮ ማክዳ ባለቤታቸው ከኛ ጋር አለች። እንኳን መጣሽ፣ እናመሰግናለን። የዛሬው የአዲስ ሕይወት ፕሮግራማችን የዘንድሮውን የዲቦራ ፋውንዴሽን የተማሪዎች የምረቃ ስነ ስርዓት ላይ ያተኮረ ነበር። ሳምንት በሌላ የአዲስ ሕይወት ፕሮግራማችን እስከምንገናኝ ቸር ቆዩ። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።